ምግብ እንዘዝ ምን ትበያለሽ? እሱን ሁሉ ተይ እባክሽ። ወይኔ ወርቅ ሀብሌ እኮ አጣሁት እናቴ በስጦታ መልክ ሰጠችኝ። ምን የት አስቀምጠሽው ነበር? ትላንት እኔ ከቢሮ ስመጣ ያኔ አድርጌው ነበረ። ከዛ በኋላ ግን አስታውሻ የት ነበር ያስቀመጥሽው? መታጠቢያ ቤት ውስጥ ነበር ያወለቅኩት። ታዲያ የተሽነያ ሷራቴ ባክሽ እንዴ የለም እዛም። እንዴት እንደዛ ሊሆን ይችላል? ሀብሉን እዛ ካስቀመጥሽ እኮ እዛው ነበር መኖር የነበረበት። አዎ ግን አሁን የለም እንዴ። ጠዋት እኔ አጎት ቧንቧ ሰሪው መጥተው ነበር አይደለም ማስተካከል። እሳቸው በቃ ይዘውብኝ ሄደው ይሆናል። ተይ ባክሽ ተይ፣ እንደዚህማ አትበይ። እንደዚህማ ሊሆን አይችልም። ይሄን አክል ጊዜ እንደ እኛ ጋር እየተመላለሱ እንደዚህማ አያረጉም እሳቸው። ተይ አላምንም እኔ። ስራ በሚሰሩ ሰዓት ደግሞ እኛ እሳቸውን ልብ አላልናቸውም። በትክክል እሳቸው ነው የወሰዱት። ደውይላቸው፣ ጥሪያቸው እስቲ። ኧረ ማኝ እንደዚያ አያረጉም። ሪያ ባክሽ ጥሪያቸው እንዴ። እሺ ጥሩ አቤት ልጄ ጠራሽ እንዴ? ነኝ ድጋሚ የተበላሸ ነገር አለ? ይሄን አክል ጥሩ መልካም ለመምሰል አይሞክሩ። ሀብሌን መልሱልኝ። አሁን ሀብል? የምን ሀብል? አልገባኝም ልጄ። ስለምንድን ነው የምታወሪ? አየሽ አይደል ምን ያህል ምስኪን የመምሰል ድራማ ይሰራው። መታጠቢያ ቤት ሰርቀው ይዘውብኝ የሄዱትን ሀብል ነው። አረ ምንድን ነው የምትይ ልጄ? እኔ ምንም ሀብል አልወሰድኩም። እኔ እኮ ቧንቧሽን ለማስተካከል ነው የመጣው። አስተካክዬ ሄድኩ። ከዛ በኋላ በጣም በዛው ምስ ጸጥ ብለው ይመልሱልኝ፣ ካለበለዚያ ፖሊስ ጠራለሁ። እዛ ግን እውነት መናገሩ አይቀርም አይደል? ሪያ አብደሻል እንዴ አንቺ? አጎት እንደ እየተናገሩ ነው አልወሰዱም ብለዋል። ስለዚህ አልወሰዱም። የሆነ ቦታ ቁጭ አድርገሽ ረስተሽ ይሆናል። በትክክል አስታውሳለሁ። እባክሽ እዛው ነበር ያስቀመጥኩት። እርሱ እንደዚያ ይናገሩም አይደል? እሺ ጥሩ፣ አሁን ለፖሊስ ደውላለሁ። እንዴ ኧረ ተይ እህቴ፣ ይኸውልሽ የተኮስኩልሽ ልብሶች እና ደግሞ ከሱሪሽ ኬስ ውስጥ ይሄን የወርቅ የአንገት ሀብል አግኝቼ ነበር። እንኪው። እንዴ ይሄ ሀብል ሱሪ ውስጥ ነበር? አዎ በምተኩስ ሰዓት አገኘሁት ነው እንዴ? አዎ ከመታጠቢያ ቤት ስወጣ ኪሴ ውስጥ ለካስከትቸው ነበር። ከዛ ማውጣት ረሳው። ተመስገን እንኳንም ሀብሉ ተገኘ። እናቴ ነበረች እኮ ስጦታ የሰጠችኝ። በይሸቴ እኔ ልሂድ። ወደፊት ግን ቼክ እያረግሽ ስጪኝ። እሺ በቃ